አርሰናል እሺ 666 አንድ ጥቀስ መቼም ይቻላል 660 አስገርማኛል እሷ ነገር 666 666 አንድ ጥቀስና ያው እንግዲህ በተለምዶም ያው በብዙዎችም ዘንድ ይሄ ቁጥር የሚጎደል ቁጥር አይደለም 666 የመጥፎ የሰይጣን ቁጥር ነው ምናምን የሚል ነገር ነው ብዙ ጊዜ የምናየው በተለያዩ ጊዜ አላማቶችም በእኛም ሀገር ጭምር ይሄ ቁጥር ይጠላል እና እንዳጋጣሚ ሆኖ 666 ቁጥር ግን አሁን አርሰናል ቤት ይታያል 6 ጨዋታ ይቀረዋል አርሰናል በ6 ነጥብ ልዩነት ይመራል ከ6 ቀን በኋላ ከሲቲ ጋር ይጫወታል እና አጋጣሚው ግጥምጥሞሹ ስለገጠመ ነው በአጋጣሚና እንደውችን ለመግለጽ ያለው ነው ሚያዚያና አርሰናል ከዚህ በፊት ምን ተከሰቱ ምን ሆኑ ታስታውስ ከሆነ ግርምያ አርሰናል ከሳውዛምፕተን ጋር ከመጫወቱ በፊት አርሰናል መጠንቀቅ አለበት ተመሳሳይ ፊክስቸር ከዚህ በፊት አርሰናል አድርጎ ጉዱ ፈልቷል በሳውዛምፕተን ነጥብ ጥሎ በሻምፒዮንስ ሊግ ከስፖርቲንግ ሊዝበን ጋር ነጥብ ጥሎ በአውሮፓ ውድድር ከአውሮፓ ሊግ ወጥተዋል በሲቲ 4-1 ተሸንፎ ዋንጫውን አጥቷል ይሄ ሆኖ ሚያዝያ ወር ላይ በእንደዚህ አይነት ተመሳሳይ ፊክስቸር ነው ይጠንቀቅ አርሰናል የሚል መልእክት አስተላልፈን ነበርኛ መረጃዎችን መሰረት አድርገን ግን ያልተጠነቀቁ ከተገመቱት የተወሰኑት ነው ለምሳሌ ሳውዛምፕተን አሸንፏቸዋል ስፖርቲንግን አሸንፏል ግን መልሱ ጨዋታ ማኖሮ ባል ምን እንደሚፈጠር አናውቅም በመልሱ ጨዋታ አሁን እኮ የአርሰናል ደጋፊዎች ጭምር ይሄ ሻምፒዮንስ ሊግ ጨዋታ እንደው ሮብ ባይደረግልን እያሉ ነው ለሲቲው ጨዋታ ለመዘጋጀት ሮብም ወሳኝ ጨዋታ ነው ያለው እንዴ ስፖርቲንግ ሊዝበን ቀላል ቡድን አለመሆኑን አይተናል ባለፈው ጨዋታ ላይ ለመፎካከር ነው የሚመጣው ለማሸነፍ የሚመጣ ቡድን ነው ስፖርቲንግ ሊዝበንም ቀላል ቡድን አይደለም ጠንካራ ፉክክር ነው የሚጠብቀው ሜዳው ላይ ቢሆንም ጨዋታው ግን በእንደዚህ አይነት በተወሳሰበ ስሜት ውስጥ በእንደዚህ አይነት በከባድ ሁኔታ ውስጥ ነው ደግሞ ስፖርቲንግን ከማግኘት የስፖርቲንግ ሊዝበን ጨዋታ ወይ ዘግይቶ ወይ ባይኖርና ሲቲን ቢገጥሙ ይመርጣሉ የአርሰናል ደጋፊዎች በብዛት እንደምንመለከተው ሚያዝያ ወርና አርሰናል ግን ሆድና ጀርባ ናቸው አይስማሙ በተለይ በሚካኤል አርቴታ ዘመን ሚካኤል አርቴታ በሚያዝያ ወር 34 ጨዋታ አድርገዋል በአጠቃላይ በፕሪሚየር ሊግ 6 ዓመት ማለት ነው በ6 ዓመት በ7 ዓመት 6 ዓመታቸው 7 ዓመት በእነዚህ ዓመታት 34 ጨዋታ አድርገዋል 14 አሸንፈዋል 11 አቻ ወጥተዋል 11 ተሸንፈዋል 41% የመሸነፍ ንጻር ያላቸው በዚህ ወር 41% በዋንጫ በቃ ለዋንጫ በምትታጭበት ጊዜ ማለት ነው 41% በጣም ብዙ ነው 2021 እና 2022 ላይ ብቻ 7 ጨዋታ ሚያዝያ ወር ላይ ተሸንፈዋል 7 ጨዋታ በአንድ ወር በሁለት ዓመት በጣም ብዙ ነው ሲቲስ በተቃራኒው ጋርዲዮላ ባለፉት 6 ዓመታት አርቴታ በቆዩባቸው 6 ዓመታት ባረጓቸው 34 ጨዋታ ልብ በልግርሜ 34 ጨዋታ 31ዱን አሸንፏል ከ34 31 ሚያዝያ ላይ 79% ነው ንጻራቸው የድል ንጻራቸው የአርሰናል 41% ስለዚህ ሚያዝያ ወር ስሙን ጋርዲዮላ ይባላል ኤፕሪል ጋርዲዮላ ይባላል በቃ ከዚህ በኋላ ጋርዲዮላ ኤፕሪል ዘፍሩሰን ኤፕሪል ጋርዲዮላ በቃ ኤፕሪል ዘጋርዲዮላ ስለዚህ ኤፕሪል የሚለው ቆር ሚያዝያ የሚለው ከዚህ በኋላ ጋርዲዮላ በሚል ለምሳሌ መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ጋርዲዮላ ግንቦት ብለን እንቀጥል መጋቢት ጋርዲዮላ ግንቦት ስለዚህ ይሄ ነው ንጻሬው ከባድ ቁጥር ነው ይሄ ፋክት ነው በግራም በቀኝም ብትወስዶ ፋክት ነው በነገራችን ላይ አርሰናል ዘንድሮ ዋንጫ ካጣ በእንግሊዝ ፕሪሚየር ሊግ ታሪክ 4 ዓመት ተከታታይ አራተኛ ወጣ የመጀመሪያው ታሪካዊ ክለብ ይሆናል 4 ዓመት ተከታታይ ሁለተኛ ወጣ የእንግሊዝ ፕሪሚየር ሊግ ክለብ የለም በታሪክ ስለዚህ የሚያዝያ ወር ለአርሰናል ፈተና መሆኑን በዚህ ቁጥር መግለጽ እንችላለን ጋርዲዮላ ትናንት በሰጡት አስተያየት እኔ ስታሞግሱ ያየው ነው ለሰሞኑ ብቃታችን ተጫዋቾችን ስታሞግሱ ያየው ነው ግን የስኬታችን ሚስጥር እኔም አይደለም ተጫዋቾችም አይደለም ሚስጥሩ ፀሐይ ናት ፀሐይ የደመቀች ፀሐይ በማንቸስተር ከተማ ብዙ ጊዜ ፀሐይ አናገኝም እንደው ምንድነው ያሉት ኖቬምበር ወር ላይ እንደ መጋቢት እንደ ሚያዝያ አይነት ፀሐይ ቢኖር ህዳር ወር ላይ እርግጠኛ ሆኜ የምነግራችሁ ጥር ላይ ዋንጫውን እንወስዳለን የፕሪሚየር ሊጉን ዋንጫ ጥር ላይ የፕሪሚየር ሊጉን ዋንጫ ነው ስለነበረ እየጎዳና ያለው ፀሐይ ነው ኖቬምበር ላይ ፀሐይ የለም ዲሴምበር ላይ ፀሐይ የለም
በረዶ ነው። ጃንዋሪ ላይ በረዶ ነው። እኛ ክረምቱ ከጠፋ በኋላና ክረምቱ ከሄደ በኋላና በጋ ላይ ስንገባ ቡድኔ የተለየ ነው የሚሆነው። ተጫዋቾቼ ይነቃቃል፣ ሆርሞናቸው የተለየ ይሆናል። ፀሐዩ ያስተካክለዋል የቡድኔን ባህሪ፣ የምሰጣቸውን ነገር ሁሉ ይቀበላሉ። በብርድ ሰዓት ላይ ግን ይቸገራሉ እና ስኬታችን ፀሐይ ናት የሚል አስተያየታቸውን የሰጡት እና አንዳንዶች እንዲሁም ፀሐይ ላይ ይወጣል ግርሜ ጨረቃ ላይ ነው የሚወጣው አይደል? ፀሐይ ላይ አይቻለሁ። ፀሐይ ላይ ያቃጥላል፣ አይደረስም። ስለዚህ ያው ጎረቤቷ ጨረቃ ላይ ሄደው ያክብሩ ደስታቸውን ካሸነፉ ፕሪሚየር ሊጉ ማለት ነው የሚል ሐሳብ ጭምር እንዲሰጡ ያደረጉበት ሂደት እንመለከታለን። ማንቸስተር ሲቲ ሁሉ ነገር አልጋ ባልጋ እየሆነለት ነው። በሪያል ማድሪድ ተሸንፎ ከሻምፒዮንስ ሊግ ከወጣ በኋላ ካራባኦ ካፕ አርሰናልን ካሸነፈ በኋላ ሁሉም ነገር አልጋ ባልጋ ምቾት በምቾት ነው እየተመለከት ነው የምንገኘው። ተጫዋቾች ከጉዳት እየተመለሱ ነው። ትናንት ኮቫች ተመለሰ። ጭራሽ የተጫዋቾች ጉዳት ቀንሶላቸዋል። በመጀመሪያዎቹ ወራቶች አካባቢ ኖቨምበር፣ ዲሴምበር፣ ጃንዋሪ ላይ ዶኩ ተጎድተዋል፣ ሃላንድ ተጎድተዋል፣ በርናርዶ ሲልቫ የተወሰኑ ጨዋታዎች አልነበረም፣ ማቲያስ ኑኔዝ፣ ኦራይሊ። አሁን ላይስ ሁሉም ንጹህ ናቸው። ከሮቢን ዲያስ ውጪ ሁሉም ተጫዋች ዝግጁ ናቸው። ጋቫርዲዮልና ዲያስ ናቸው። እንዲሁም ጋቫርዲዮል ኦልሞስት እየተቃረበ ነው ወደ ጨዋታ ለመመለስ። ይህ አስደሳች ነገር ነው። በዚህ ሰዓት በምትፈልጋቸው ሰዓት ወሳኝ ነጥብ ወሳኝ ጊዜ ላይ በዚህ መንገድ ሲቲ መምጣቱ በጣም አስደሳች ነው ትመለከተዋል። በተቃራኒው ደግሞ የሚፎካከሩት ቡድኖች በተለይ አርሰናል እየወረደለት ነው ያለው። በአሰልጣኙም ይሁን በምንም ምክንያት ይሁን ውጤት እየጣለ ነው፣ እየተሸነፈ ነው። ፍራቻ፣ ጭንቀት በአርሰናል ቤት ውስጥ እያደረ የመጣበት ሂደት እየተመለከትን እንገኛለን። ሚካኤል አርቴታ ለእሁዱ ጨዋታ ትእዛዝ አስተላልፈዋል። ከበርማውስ ሽንፈት በኋላ ቀጥታ አስተላልፈዋል ለሕክምና ባለሙያዎቻቸው በባሌም በቦሌም በምንም ብላችሁ የተጎዱ ተጫዋቾችን በመርፌም ቢሆን መጫወት አለባቸው ብሎ የተጎዱ ተጫዋቾች በሙሉ ለሲቲው የእሁዱ ጨዋታ ፈልጋቸዋለሁ በምንም ብላችሁ አድርሱ ተብሏል። ቲምበር በነገራችን ላይ ቲምበርና ሳካ ሰኞ ዕለት ልምምድ ሰርቷል። ሙሉ ቡድኑ ሌላው ረፍት ሲሰጠው ቲምበርና ሳካ ግን ትሬኒንግ ላይ ነበሩ። ቲምበር፣ ሳካ፣ ካላፊዮሪ፣ ማርቲን ኦዲጋርድ ከሚካኤል ሜሪኖ ውጭ ሁሉም ተጫዋቾች መድረስ አለባቸው ብሏል ሚካኤል አርቴታ። ሁሉም በመርፌ የሚሆን በምንም በሉት አድርሱልኝ ብሏል። ተበሳጭተው ነበር ከበርማውዙ በኋላ እንዴ ፊታችን በቦክስ ነው ያሉት ፊታችን ላይ ከባድ ቦክስ ነው ያረፈብን ነው የምንቆጥረው ነው ያሉት። እንደዛ ነው የምንቆጥረው ብሏል። ልክ ነው። ስለዚህ አሁን ያንን ቦክስ አይነት ነገር ለመከላከል ነው የሚፈልጉት። ከባድ ነው። አዝነው ነው የወጡት እኮ ሶፊ ፊታቸው እኮ ድርቅ ብሎ የወጣው አርቴታ እንዴ ግን በራሳቸው አይደለም ማዘን ያለባቸው። አሁን ማለት አሁን አብዛኛውን ኃላፊነት እርሳቸው መውሰድ የለባቸው። በጣም አክቹዋሊ እኔ ነኝ ሪስፖንሲብል ብለዋል። ኃላፊነቱን የምወስደው እኔ ነኝ። ለዚህ ሽንፈት ኃላፊነቱን እኔ እወስዳለሁ። እዚህ ጋር አሉ እንዲያውም ቃል በቃል እንደ ያሉት እዚህ ጋር ተጫዋቾችን ስም እየጠራው አላሳጣም። ይሄ እንዳታስቡት ነው አሉት ጋዜጠኞቹ። የተጫዋቾችን ስም እየጠራው እዚህ ጋር ይሄ ከሌንዲ ያርጓል በውስጥ ስብሰባ ግን በደንብ እንገማገማለን። በውስጥ ስብሰባችን እያንዳንዱን ነገር እያንዳንዳችን ሲሪየስሊ እንመለከተዋለን፣ ሲሪየስሊ እናየዋለን የሚል አስተያየታቸውን ያስቀምጡበትን ሂደት ነው እየተመለከትን ያለበት እና የተጫዋቾችን ጉዳይ ግን በዚህ መንገድ እንዲስተካከል ጉዳቶች ያሉ በሙሉ እንዲመጡ ታዘዋል። አሁንም ግን ሁለት አይነት ሐሳቦች እየተነሱ ነው በአርሰናል ቤት ውስጥ። የትኩረት አቅጣጫ የሆነው ዙቢሜንዲ ነው። ቅድም እያነሳው ነበር እንደነ ያኒክ ቦላሲ አይነት ተጫዋቾች፣ የቀድሞ ተጫዋቾች እንደነ ጋሪ ኔቪል አይነት ተጫዋቾች ዙቢሜንዲን እየተቹ ነው። በጣም ስላጊሹ ነው ስሎ ነው። በነገራችን ላይ በዘንድሮው ውድድር ዓመት አርሰናልን በተሸነፈባቸው ጨዋታዎች በአብዛኞቹ ዋጋ ያስከፈለው ዙቢሜንዲ ነው። ለምሳሌ ከማንቸስተር የመጀመሪያ ሽንፈታቸውን ከሊቨርፑል ጋር ሲያስተናግዱ የዙቢሜንዲ የሰራው ጥፋት ነው ቅጣት ምት የተገኘው። ከማንቸስተር ዩናይትድ ጋር ተጫውተው ሲሸነፉ የዶርጉ ጎል እሱ መሸፈን የሚችለው ኳስ ሁለት እኮ ነው፣ አንድ አይደለም፣ ሁለት ጥፋት የዙቢሜንዲ ሁለቴ ነው በማንቸስተር ዩናይትድ ጨዋታ ላይ። በበርማውዙ ጨዋታ ላይ በቀደም አሌክስ ስኮት ያስቆጠረው ጎል እኮ የሱ ቦታ ላይ እኮ ነው የሄደበት እኮ በትክክል። አሌክስ ስኮትን መያዝ ሲገባው ኳሱን ነው የሚያወሱ ሰው ነው መያዝ የነበረበት። ከኋላ ሾልኮ ማን ነው ክሩፕ ይመስለኛል አይደል ኳሷን የነካት የሆነ ተጫዋች ነክቷት ለስኮት ሰጠው። ስኮት ኳሱ ላይ እንዳይደርስበት ቀድሞ መከልከል ይችል ነበር፣ መንገድ መዝጋት ይችል ነበር። በዛ ማለት የተፈጠረ ነገር ነው። እያንዳንዱ የአርሰናል ሽንፈት ዘንድሮ ከሳውዛምፕተኑ ጨዋታ ውጪ የዙቢሜንዲ ሁኔታ የዙቢሜንዲ ችግር ከፍሎ ይታያል። ግን አለበት ዙቢሜንዲ ብቻውንም አይደለም ግን እንዲህ አይነት ነገር ከሰራ ማግስት ግን ይስተካከላል። አይቶ ከሆነ ከማንቸስተር ዩናይትድ ጨዋታ መልስ
ከነዛ ስህተቶች መልስ የተወሰኑ ጨዋታዎች ላይ በአብዛኞቹ ጨዋታዎች ላይ ጥሩ ነው ታይቷል። ከሊቨርፑል ስህተት መልስ ጥሩ ነው ታይቷል። አሁንስ ከበርማው ስህተት መልስ ሲቲ ላይ ተስተካክሎ ይመጣል ወይስ ሌላ ተጫዋች መተካት አለበት? የተለያየ ሐሳብ እየተነሳ ነው። አንዳንዶች አማካኙን በራይስና በኢዜ ቢያጫውቱ ይሻላል። 10 ቁጥር ሚና ላይ ኦድጋርድ ከደረሰ ኦድጋርድ ካልደረሰ ታዳጊውን ዶማንን ቢጠቀሙ የተሻለ ነው ይላሉ። ሌሎች ደግሞ አየለም ታርሞ የሮቡ የስፖርቲንግ ሊዝበን ጨዋታ ላይ ጥቂት ደቂቃ ብቻ ሰጥተው ለሲቲው ጨዋታ ዙቢሜንዲን ቢያዘጋጁት የተሻለ ነገር መፍጠር ይቻላል ብለን እናስባለን የሚሉ ሐሳቦች ይነሳሉ። እና ዙቢሜንዲ የመከራከሪያ ነጥቡ ነው በከፍተኛ ሁኔታ ብዙዎች እየተነጋገሩበት ያለ ጉዳይ ሆኗል። አይሰለፍ ይሰለፍ በሲቲው ጨዋታ ላይ በስፖርቲንግ ሊዝበኑ ጨዋታ ላይ ይሰለፍ አይሰለፍ አርሰናል ምንድነው ማድረግ ያለበት የሚሉ ጉዳዮች ጠንከር ብለው እየተሰሙ ነው ያሉት። በነገራችን ላይ ሮብ ከስፖርቲንግ ሊዝበን ጋር አርሰናል ይጫወታል። ሌላ ፈተና ነው በነገራችን እንደ ቀላል ጨዋታ አይታይም። አሸንፎ ነው የመጣው ኦፍ ኮርስ ግን በመርሱ በመጀመሪያው ጨዋታ ላይ ያልነበረው የቡድኑ ወሳኝ ተጫዋች አንበላቸው ሆጁምላንድ በሲቲ እየተፈለገ የሚገኝ ተጫዋች ነው። ይደርሳል ሮቡ ጨዋታ ይመጣል። አንድ አሴት አድርገው ነው የሚመጡት ሲመጡ ስፖርቲንግ ሊዝበኖች። ስለዚህ ቀላል ፉክክር አይደለም። በሊዝበን በነበረው ጨዋታ እድሜ ለራያ ያዳራቸው ኳስ ለማመን የሚከብዱ ኳሶችን አድኖ ነው ይዟቸው የመጣው። ስለዚህ እዚህ ላይ የማይፈተኑበት መንገድ የለም። ይሄኛውም ጨዋታ ከባድ ጨዋታ በ8 ቀን ውስጥ ከሁለቱ ዋንጫ እንዳይወጣ አርሰናል መጫወት አለበት። አሁን አንዳንዶች የሚሰጡት አስተያየት አለ ስፖርቲንግ ጨዋታ ላይ የሆኑ ተጫዋቾችን አሳርፎ ለሲቲው ጨዋታ ላይ ቢያዘጋጅ ይሻላል የሚል አስተያየት ይሰጣል። እኔ ከዚህ በኋላ አርሰናል የቀረው ነገር ያለ አይመስለኝም። ማንም ይኑን ማንም አቅም ያለው ተጫዋች በሙሉ በመርፌም ቢሆን መግባት አለበት ብዬ ነው ማስበው። አርሰናል ዋንጫ የሚፈልገው ከስፖርቲንግም ጋር ከሲቲም ጋር የተጎዳ ይጎዳል ያለው አለ በቃ አለቀ። ባለው መቀጠል ነው ያለብህ። ያለውን ተጫዋች እያረክ ነው መቀጠል ያለብህ እንጂ ተጫዋች ለነገ ልቆጥብ ለነገ ላርካልክ ከዚህ በፊት አስቶን ቪላና ባየር ሙኒክ ላይ 2022-23 ላይ እየሰራው አይነት ስህተት በአንድ ሳምንት ውስጥ ሰርቶ ዋጋ እንዳይከፍል ስጋት አለኝ። አሁንም በስፖርቲንግ ሊዝበኑ ጨዋታ ላይ የደረሰ ተጫዋች ካለ መግባት አለበት። በርማውዙ ጨዋታ ላይ ኢዜ ደርሶለታል ማስገባት ነበረበት። አጓጉል ጥንቃቄ አበዛለሁ ሲል ነው ኢዜ ላይ ዋጋ የከፈለው። አሁንም ሳካ ከደረሰ መግባት አለበት። ቲምበር ከደረሰ መግባት አለበት። እንዲሁም ለሁሉ ጨዋታ ይበልጥ አክቲቭ ነው እንዲመጡ ያደርጋቸዋል። በዛ መንገድ ነው የምመለከተው ግርምዬ። አዎ ልክ ነው ሶፊዬ። የአርቴታ ሌላው ክፍተቱ ምንድነው? ሂሳባዊ ስሌት ውስጥ ይገባል። ለምሳሌ አሁን ሳውዛምፕተን ቀድሞ ሳውዛምፕተን ጋር ጨዋታ ያለው ከሳውዛምፕተን ይልቅ ለቀጣዩ ጨዋታ የማሰብ አይነት ነገር ዝንባሌ ይታያል። ለምሳሌ በሳውዛምፕተኑ ጨዋታ ዴክላን ራይስን አልተጠቀመው ገሎ ነው መፎከር ነው ማለት ያለበት። ኤግዛክትሊ ጨርሰ ነው ከዛ ፕላን ታደርጋለህ በትክክል ሶ እንደዛ አይነት ሂሳባዊ ስሌት ውስጥ መግባቱ በራሱ ዋጋ እንደሚያስከፍል አሰልጣኙ መረዳት አለበት ብዬ አስባለሁ። ጋርዲዮላ ሶፊ አይቶ ከሆነ ዘንድሮ አጀማመሩ ዘንድሮ በቃ ጋርዲዮላ አለቀለት የሚባል አይነት ሂደት ነበር። እንዳልኩት ማርሽ የቀየረባቸው ሂደቶች አሉ። ሮድሪ የመጣበትና ሴሜኒዮና ማርክ ገሄ የፈረሙበት የጥር ዝውውር መስኮት ማለት ነው። አርቴታን መገመት ነበረበት። ተጫዋች እንደሚጎዱ ማሰብ ነበረበት። ክፍተት እንደሚፈጠር መረዳት ነበረበት። ሚካኤል ሜሪኖ በተለይ መጎዳቱ ሲረጋገጥ ኢሚዲየትሊ አክሽን ውስጥ መግባት ነበረበት። እጁ ላይ ያለ ተጫዋችን በውሰቱ ልም ቢሆን ወደ ገበያው ማምጣት ነበረበት። በአንጻሩ ምንድነው አርቴታ የተጠቀመው ነገር? ኢታን ዋኔሪን እኮ ነው የላከው ወደ ማርሴይ። ቢያንስ ኢታን ዋኔሪ ቡድን ውስጥ ቢቆይ ይጠቀም ነበር። አርቴታ ግራኒት ዣካ ላይ የወሰነው ውሳኔ ልክ ነበር? እስኪ እውነት እንነጋገር ከተባለ ዣካ የወጣበትን መንገድ ባየር ሊቨርኩሰን ሄዶ ዋንጫ መጣ። ዣካ ሰንደርላንድ ላይ አሁን ምን እየሰራ እንደሆነ ሁላችንም እናውቃለን። አንድ ሚካኤል አርቴታ ቶማስ ፓርቲ ላይ የሰራው ውሳኔ ልክ ነበር? አሁን ነው የነዚህን ሁለት ተጫዋቾች ክፍተት በደንብ ቡድኑ የሚረዱ። ቶማስ ፓርቲ ቢኖር ነው አሁን ዙቢሜንዲ ላይ ጥሩ ተተኪ መሆን አይችልም ነበር? ኖርጋርድን ረጅም ጊዜ ቤንች ላይ ማስቀመጡ ዋጋ አላስከፈለውም? አሁን ኖርጋርድ ይህን ያህል ቤንች ተቀምጦ ወደ ትክክለኛ አቋሙ ይመጣል ብሎ ይጠብቃል? ቢያንስ ዙቢሜንዲን እያሳረፈ በትናንሽ ጨዋታዎች ኖርጋርድን እየቀየረ እያስገባ መጠቀም አልነበረበትም አርቴታ? ቤንች ላይ ዘፍስፎት ልጁን ምንም ጨዋታ ሳያገኝ ለካራባኦ ካፕና ለኤፍኤ ካፕ ብቻ ሲቀመጥ በብሬንፎርድ እግር ኳስ ክለብ ቋሚ ተሰላፊ የነበረን ተጫዋች እግር ኳስ ስታስቀም አንድን ተጫዋች በእግር ኳስ ስታስቀምጠው ይሞታል ተጫዋቹ። ኤብሪቺ ዜ ላይ እኮ በግልጽ ዘንድሮ አይተነዋል። ኢዜን ዝፍዝፍ አድርጎ ሲያስቀምጠው ከየት ይምጣ አቋሙ?
ኢዜ እንደመጣ በጣም የሚገርም ብቃት ከዛ ሲያስቀምጠው ሳር እንደበቀለበት መኪና ነው የሆነው። እንደገና የጨዋታ እድል ሲያገኝ ኢዜ ተነሳ። ኢዜ ወደ ጥሩ ብቃቱ እየመጣ ባለበት ሰዓት ደግሞ ጉዳት አስተናገደ። በቀደም ከጉዳት ተመልሶ የሰራው ስራ ብዙዎቻችን ያየነው ነው። በሰውነቱ እንዴት እንደሚሸፍን ማለት ነው። ኳሶቹ እንዴት እንደሚይዝ ኢዜ ሕክምና ባለሙያዎች ተረጋግጦ ደርሶልሃል ተብሎ የደረሰለትን ተጫዋች ስታርቲንግ ላይን አፕ እንዴት ይዞ መግባት አልደፈረም። በቃ የገረመኝ ነገር ማንቁርቱን ሲያዝ ነው እንደ አርቴታ የሚቀይረው ተጫዋች። ጋርዲዮላ እኮ እረፍት ላይ መቀየር ካለበት ይቀይራል እኮ። እኔ በጣም የማስታውሰው አሁን በቅርብ የነበሩ ጨዋታዎች ላይ ነውና እረፍት ላይ አለ የለም የሚባለውን የሲቲውን ተከላካይ ሩበን ዲያዝ ነቅሎ ወጥቶ ኩሳኖ ምን አስገባው። ኩሳኖ በሩጫ ጥሩ ነው በሚል አረዳድ ማለት እንዳለም ተሳካለት ጋርዲዮላ ማለት። ስለዚህ አርቴታ ላይ የሚነሱ ትችቶች ያቃየር ክፍተቶች በጉል ይታያሉ። ዛሬም የተጠቀመውን ተጫዋች ነገም ሲጠቀም እንመለከተዋለን። ስታቦርነስ ድርቅ ማለት አንድ ተጫዋች ላይ ችክ ማለት እዛው ላይ ማለት ዙሜንዲ ላይ አመቱን በሙሉ ዛሬም ዙሜንዲ ነገም ዙሜንዲ ቹቻ ደግሞ ደጋግሞ ሲናገር አስታውሷለሁ። አረ ይሄ ልጅ ቢያንስ እያሳረፈ ኖርጋርድን ይጠቀመው፣ ነገ የሰው ልጅ ነው እየደከመ ይመጣል። ዙሜንዲን እኮ ሶፊ አመቱን በሙሉ እኮ ነው የቀጠቀጠው እኮ። ይሄው አሁን ዙሜንዲ ያን የመሰለ ተጫዋች ባክፓስና የስተት አባት እየሆነ መጣ። ሁሌም ያንን እንዲህ ይደክማል እኮ ሰው ነው እኮ ማሽን አይደለም እኮ። እንኳን አይደለም ሰው ማሽንም እኮ ሁሌ ስትሰራበት እኮ ይጎዳል፣ ችግር ይፈጠራል። ሁሌ ያንኑ ማሽን የምትቀጠቀጥ ከሆነ ማለት ብዙ ጊዜ ኢትዮጵያ ውስጥ ያሉ ኤፍኤም ሬዲዮ ጣቢያዎች አድማጮች ኖቲስ አድርገዋቸው ይሁን አላውቅም 18 ሰዓት ነው ስርጭታቸው እና ከሌሊቱ 6 ሰዓት እስከ ጧቱ 12 ሰዓት ከአንድ ኤፍኤም ውጭ ሁሉም በሚባል ደረጃ ተመሳሳይ አይነት የአየር ስርጭት ነው ያላቸው። 18 ሰዓት ነው ስርጭታቸው። ሶፊ ለምን እንደሆነ ታውቃለህ? መነሻው የመጀመሪያው ሬዲዮ ጣቢያ 97.1 ነው። እኔ እዛ ሬዲዮ ጣቢያ ሰራ ነበርና ቢያንስ ማሽኑ እንዲያርፍ ነው ይችን ክፍተት ማለት ነው። ማሽኑ እንዲያርፍ ተቀያሪ ሌላ አደጋ እንዳይፈጠር አለበዛ ስርጭት ይቆምባል። ስለዚህ ቢያንስ ማሽን እንዲያርፍ ከሌሊቱ 6 ሰዓት ሰው የሚተኛበት ሰዓት ስለሆነ እስከ ንጋቱ 12 ሰዓት ድረስ ማሽን እንዲያርፍ በሚል ነው ስርጭት የሌለው በዚህ ሰዓት ላይ ማለት ነው። ሌሎቹም ከዛ ከ97.1 ኤፍኤም በኋላ የመጡ ሬዲዮ ጣቢያዎች ይሄንን ትሬንድ ነው አስቀጥለው እስካሁን ድረስ እየተመለከትን የምንገኘው 18 ሰዓት ስርጭት ማለት ነው። ስለዚህ ዙሜንዲም ሰው ነው፣ ማረፍ አለበት፣ መተካት አለበት፣ መቀየር አለበት። አለመቀየሩ ያመጣው ድርቅና አንዱ የአርቴታ ችግር ደረቅ ነው። ድርቅ ካለ ድርቅ እኔ ያልኩት ካልሆነ ነው በቃ አርቴታ ላይ የምታየው የሩበን አሞሪም ስታይል ፎርሜሽንን አልቀይርም ማለት ጳጳስ ቢመጣ እንኳን አልቀይርም ማለት ምን ሆነ አይደለም ጳጳስ መላክ ይቅርና ለራሱም አልተረፈም። ማይክል ካሪክ መጣ። እንዴት ከአሞሪም የተሻለ ቡድን እንደገነባ ምን ነው ቀድሞ ካሪክ ቢመጣ ኖሮ ነው ያሉት የማንቸስተር ዩናይትድ ደጋፊዎች። አንዳንዶች እኛ አሞሪም አውት ስንል ማለት ነው አሞሪምን አትናገሩት፣ ልክ አሁን አርቴታን አትናገሩት እንደሚሉ እንዳንዳንድ ሰዎች ማለት ነው ጨጓራቸውን እየላጡ ማለት ነው። እኛ አሞሪም አውት ስንል በማይክል ካሪክ እንዴት ውጤት እንደመጣ ብዙዎች አይተውታል። ካሪክ ይሄው ቡድኑ 3ኛ ደረጃ ላይ አምጥቶ ቁጭ አደረገው። በአሞሪም ዘመን እኮ ማንቸስተር ዩናይትድ 13ኛ ደረጃን መላቀቅ እኮ ከብዶት ነበር። ምንድነው አንዴ 13 አንዴ 15 አንዴ ወገበታች ራሱ ማለፍ እኮ ተቸግሮ ነበር። ግን ካሪክ መጥቶ አስተካከለው። ስለዚህ ጥሩ ከሰራህ ትቀጥላለህ። አሰልጣኝ በተለይ ይሄ አሰልጣኝ ዓለም ላይ እኮ ስለወደድከው አይደለም የሆነ ነገሩ ደስ ስላለ አለቀ ውጤት ነው በቃ የሚፈልገው። ጥሩ ካመጣ ትቀጥላለህ፣ ጥሩ ካላመጣ ደግሞ ትሰናበታለህ። እንኳን እንደዚህ ሆኖ እነ ቶተንሃም አሁን የግፍ ጽዋ እየተጋቱ የሚገኙት ኮንፈረንስ ሊግ ያመጣላቸውን ኦንጄ ፖስቴኮግሉና አንድ ያባረሩት እነ ቼልሲ የግፍ ጽዋ እንዲህ እየተጎነጩ የሚገኙት ኢንዞ ማሬስካን የዓለም ዋንጫን ያመጣላቸውን አሰልጣኝ ያባረሩ እንዴ እነ ኢንዞ ማሬስካ ለምንድን ነው የአርቴታን ያክል ድል ያልተሰጣቸው? የአርቴታን ያህል እኮ ድል አላገኙም። ማንም እኮ የአርቴታን ያክል እኮ አሁን ካሉት አሰልጣኞች መካከል እኮ ጋርዲዮላ ብቻ ነው እኮ። እሱም ስኬታማ ስለሆነ እሱ ስኬታማ ስለሆነ እንዴ 20 ዋንጫ እኮ ነው የወሰደው ሶፊ። ለማንቸስተር ሲቲ በ10 ዓመት ጊዜ ውስጥ 20 ዋንጫ ነው ያመጣው። አርቴታ በ78 ዓመት ዘንድሮ 7ኛ 8ኛ ዓመቱ እየሄደ ነው። አርቴታ አንድ ዋንጫ ብቻ እኮ ነው ያመጣው።
የቶርናመንት ውድድር 1 ኤፍኤ ካፕ ብቻ እና 2 ኮሚኒቲ ሺልድ ማለት ነው። ጋርዲዮላ 17 ዋንጫና 3 ኮሚኒቲ ሺልድ ነው ያመጣው። በቃ አርቴታ ብቻ ነው በርዝመት የሚበልጠው በቆይታ ማለት ነው። አይ ሚን ጋርዲዮላ ብቻ ነው የሚበልጠው አርቴታ በርዝመት በቆይታ። ስለዚህ አሰልጣኝ ትልቅ ኳሊቲው ጨዋታ ማንበብ፣ ጨዋታ መረዳት፣ አንዳንዴ የሌሎችንም ሐሳብ መገምገም፣ ማየት። ድርቅ ማለት ዋጋ ያስከፍላል። ተጫዋቾችን እንደ ቤተሰብ ጋርዲዮላ ነው እስኪ ሶፊ ሲያሸንፉ እንዴት አቅፏቸው እንዴት እንደሚያወሩ እንዴት እንደሚግባቡ ማለት ነው። ተጫዋችን ትንሽ ካስከፋው ከባድ ነው፣ ውጤት ላይ ተጽዕኖ ያመጣል፣ ኢምፓክት አለ እና ባይዘው ወይ በዚህ ሁኔታ መቀጠሉ ለኛ አሪፍ ነው። ባይዘው ለተመልካቾችና በእንደዚህ አይነት ፕሮግራም ላይ ለምንሰራ ሰዎች ለኛ አሪፍ ነው። ፉክክሩ ደስ ይላል። ፉክክሩ ሲኖር ነገ ምን ይሆን የሚለው ኦዲየንስም ትኩረቱን የሚያደርግበት አቅጣጫ በዚሁ ስፖርት ላይ ይሆናል ማለት ነው እና ወሳኙ ዲሲሲቭ ጨዋታ በአርሰናልና በማንቸስተር ዩናይትድ ኢቲሃድ ላይ የሚደረገው የሚቀጥለው ሳምንት ጨዋታ ነው። አሁን ሁለቱም እየቀመሩ እንደሆነ አስባለሁ። ሁለቱም እየተዘጋጁ ነው። ማንን ኢቭን እስከ ተጫዋች ድረስ ወርደው ማለት ነው። አርቴታ እና አርሰናል፣ ሪያን ቸርኪ፣ ሴሜኒዮ፣ ሮድሪ ላይ በደንብ መስራት አለባቸው ብዬ አስባለሁ። እነዚህ 3 ተጫዋቾች ላይ ማለት ነው እና በርናንዶ ሲልቫ 4 ተጫዋቾች ላይ በርናንዶ ሲልቫ፣ ሮድሪ፣ ሪያን ቸርኪና ሴሜኒዮ ላይ 4ቱ ላይ አርሰናል በደንብ ተዘጋጅቶ ለዚህ ጨዋታ መምጣት አለ። ኦራይሊ ነው እንጂ ዋናው ግርሜ። አዎ ኦራይሊ ልክ ነው። እንዴት እንደረሳሁት አላውቅም። ማሽኑ ዋናው ማሽኑ እሱ ነው። ሴሜኒዮ እንደውም አሁን ሴሜኒዮ ለመሰለ ሶፊ ድንገተኛ ነገር አለው። ድንገት የሚፈጥራቸው ነገሮች አሉ እና ሮድሪ ደግሞ ባላንሱን የሚጠብቅ ተጫዋች ነው መሀል ላይ ሆኖ ማለት ነው። ሮድሪ ሲጫወት አናየውም፣ ግን ደግሞ ታምር የሚሰራ ተጫዋች ነው መሀል ላይ ማለት ነው።